በክለብ ብሩዥ ሁለት የውድድር ዘመናት 43 ጎሎች ያስቆጠረ ተጫዋች ነው ሶሊስ። ከግራ ክንፍ እየተነሳ ብዙ ጨዋታዎችን በቤልጅየም ይጫወታል። ግን ካስፈለገ ከፊት ካሉት 3 ቦታዎች ማለት ነው ግራም ቀኝም ፊት አጥቂ ቦታ ላይ መጫወት ይችላል። ወደ ግራው ግን ያደላል። ያ ማለት ሚኬል አርቴታ ቨርሳታይል ተጫዋቾች ይፈልጋል። ሚኬል አርቴታ የበለጠ ይሄ ግራ ክንፉን ለማጠናከር ደግሞ ወደ ገበያ ይወጣል የሚለውን ሁሉ የሚያሟላ ነው ማለት ነው። ጎል አስቆጣሪ ነው። አሲስት ቁጥሩ በጣም ከፍ ያለ ነው። ዘንድሮ እንኳን 17 ጎል አስቆጥሮ 23 አሲስት አለው። እንግዲህ በጂኤ ካየነው ጎል አሲስት በጎል ተሳትፎ በዚህ ብቻ በሊጉ ላይ 40 ጂኤ አለው ማለት ነው። ስለዚህ ይፈጥራል ጎል። ከግራ እየተነሳም ይጫወታል። በመሃልም መሰለፍ ይችላል። ከቀኝም ካስፈለገ መሰለፍ ይችላል። ጎል ያገባል፣ አሲስት ያደርጋል። ሚኬል አርቴታ ይሄን ነው የሚፈልገው ከግራ ክንፍ ይሄን ነው የሚፈልገው። እና እድሜውን ደግሞ 24 ዓመቱ 24 ስለሆነ ይሄ ጥሩ ፊዚካል እድሜ ነው። ጥሩ ፊዚካል ፒክ ላይ የሚገኝበት እድሜ ነው። ገና የሚጎለብትበት 3 4 5 ዓመታት ይበልጥ ማክሲማይዝ ማድረግ ይችላል እና ያለውን ፖቴንሻል የበለጠ አውጥቶ እንዲጫወት በአርሰናል ማለት ነው ከአርሰናል የጨዋታ ሞዴል ጋር እንዲላመድ የሚያስችል ጊዜ ይሰጣል ማለት ነው። 28 29 ቢሆን እንደዚህ ማለት አይቻልም። እና የሚያስገርም የጎልና የአሲስት ዳታ አለው። ክለብ ብሩዥ ባለፉት 2 የውድድር ዘመናት 43 ጎሎችን ከዚህ ተጫዋች አግኝቷል። 2023-24 የውድድር ዘመን ላይ ደግሞ በፎርቱና ዱሰልዶርፍ በቡንደስሊጋው ሁለተኛው ዲቪዥን እዛ ነበር። እዛም ቢሆን 23 ጎሎችን አስቆጥሯል። ስለዚህ በደንብ ፖቴንሻሉ የታየ ይመስለኛል። 20ዎቹ አጋማሽ በእንዲህ ባለ ፖቴንሻል ከፍ ብሎ መጫወት ይኖርበታል። ያም ከፍታ ደግሞ ፕሪሚየር ሊግ አርሰናል ቢሆን ሁሉ ነገር ሊያሟላ ይችላል። እሱም ተጠይቆ ነበረ ቀጥሎ እስከዚህ በኋላ ወዴት ነው የምትሄደው? እንግዲህ ከክለብ ብሩዥ አቅም በላይ ሲሆን ይሄ ጥያቄ ቀርቦለት ነበር። እሱ ያለው እንግሊዝ ይሁን ጣሊያን ይሁን ፈረንሳይ ይሁን ጀርመን ይሁን ብቻ ስፔን ይሁን በቻምፒየንስ ሊግ ላይ የሚሳተፍ ትልቅ ክለብ ነው ቀጣዩ መዳረሻ እንዲሆን የምፈልገው ሲል ነበር ዴቪድ ኦርንስቴን እንደጠቀሰው ከሆነና ይሄ ማለት እንግዲህ አርሰናል ሁሉንም የሚያሟላለት ይሆናል። የአምናው አሁን የተጠናቀቀ የውድድር ዘመን ሻምፒዮን አርሰናል በቻምፒየንስ ሊግ ላይ ስለሚሳተፍ የቻምፒየንስ ሊግም ፍጻሜ ተፋላሚ ስለሆነ የክሪስቶስ ሶሊስ መገኛ ምንድነው ምኞት ሊሆን ይችላል። ፕሮፋይሉ ከሞላ ጎደል ይህንን ይመስላል። በነገራችን ላይ በግሪክ እግር ኳስ ላይ ጉግል ብታደርጉ ሲሎስ የሚለውን የእርሱን ስም ታናሲስ ሲሎስ የሚባል አንድ አርቢትር የተደበደበ አርቢትር አለ እዛው ግሪክ ውስጥ በግሪክ ፕሮፌሽናል ሊግ ውስጥ የሚያጫውት አርቢትር። እነማን እንደደበደቡት በእርግጠኝነት አልታወቀም፣ ግን ጥርጣሬዎች አሉ። ጥርጣሬው ምንድነው? የእግር ኳስ የግሪክ እግር ኳስ ሰዎች ናቸው፣ የክለብ ባለስልጣናት ናቸው የሚል ነው። ከተጠረጠሩት አንዱ ደግሞ ኢቫንጀሎስ ማሪናኪስ ናቸው፣ የኖቲንጋም ፎሬስቱ ባለቤት። በግሪክ ኦሎምፒያኮስ የሚባል ክለብ በባለቤትነት እንደያዙ ታውቃላችሁና ማሪናኪስ ነውጤ ናቸው፣ ነውጠኛ ሰው ናቸው፣ በባህሪያቸው ከባድ የሚባሉ ናቸው እና ብዙ ክስ ያለባቸውም ጭምር ናቸው እና ስምን ላይም ታታባችሁ ይባላል። ከታናሲስ ሲሎስ ከተባለው ከተደበደበው አርቢትር ጋር ይሄኛው ክሪስቶስ ሲሎስ ነው። እንግዲህ በወፍ በረር ብናየው የጁፒለር ፕሮፌሽናል ሊግ ማለትም የቤልጅየም ሊግ የዓመቱ ምርጥ ኮከብ ተጫዋች ነው። ከዚህ በፊት ይህንን ሽልማት ያገኙ ተጫዋቾች እነማን ናቸው ካልን ሲሎስ ለወደፊቱ የት ሊደርስ እንደሚችል ጠቋሚ ሊሆን ይችላል። ቶቢ አልደርቬሬል ታስታውሱታላችሁ፣ ያንን የቶተንሃም ተከላካይ እና ቨንሰን ኮምፓኒ የቀድሞ የማንቸስተር ሲቲ ተከላካይ እና አሁን የባየር ሙኒክ አሰልጣኝ እንደዚሁ በቤልጅየም ኮከብ ተጫዋች ተብለው ይህንኑ ሽልማት በአንድ ወቅት አግኝተው ነበር። አሁን ደግሞ ክሪስቶስ ዚሎስ ይህንን ሽልማት አግኝቷል። በቻምፒየንስ ሊግ ከአርሰናል ጋር ተጫውቷል ብያቸዋለሁ። የቻምፒየንስ ሊግ ልምድም ስላለው በአትሌቲኮ ማድሪድ ነው ክለብ ብሩዥ ተሸንፎ የወጣው። ይሄም ጠቃሚ ነው ለአርሰናል።